ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በታኅሳስ 2018 ዓመተ ምህረት ከፈተና ተላቀው አዲስ ምዕራፍ የሚጀምሩ 5 ኮከቦች። ሰላም ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ እንኳን ወደ ታኅሳስ ወር 2018 ልዩ ወርሃዊ የሆሮስኮፕ ትንታኔችን በሰላም መጣችሁ። በያላችሁበት ሰላም፣ ፍቅር እና ብሩህ ተስፋ ከእናንተ ጋር ይሁን እያልኩኝ የዛሬውን ልዩ ፕሮግራም ይጀምራሉ። ከዚህ ከታኅሳስ ወር ጀምሮ እነዚህ 5 የኮከብ ምልክቶች ሕይወታቸው 180 ዲግሪ ይቀየራል። የናንተስ ኮከብ ይኖር ይሆን? የለውጥ ነፋስ እና አዲስ ተስፋ። እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ልክ እንደ አንድ ጨለማ ቱቦ ውስጥ እንደገባ ሰው ብርሃኑ የት እንዳለ የጠፋባችሁ ጊዜ አለ? ደጋግማችሁ ብትሞክሩም በሮች የተዘጉባችሁ፣ ከዚህ በኋላስ ለውጥ ይመጣ ይሆን ብላችሁ ተስፋ የቆረጣችሁበት ወቅት? መልሳችሁ አዎ ከሆነ ዛሬ የምንነግራችሁ መልእክት የእናንተ ነው። ምክንያቱም ኮከቦች ቦታቸውን ቀይረዋል። የጽልመቱ ጊዜ አብቅቷል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። እንኳን ወደዚህ ወሳኝና ልዩ የትንበያ ቪዲዮ በሰላም መጣችሁ። ዛሬ ይዘንላችሁ የመጣነው መልእክት ስለ አንድ ወር ብቻ አይደለም፣ ስለ ሕይወት ምዕራፍ መለወጥ ነው። በታኅሳስ ወር 2018 ዓመተ ምህረት 5 የዞዲያክ ምልክቶች ከነበሩበት የሕይወት ፈተና፣ ጭንቀት እና ማጣት ተላቀው ወደ አዲስና ብሩህ ምዕራፍ ሊሸጋገሩ ነው። ይህ ወር ለእነዚህ 5 ኮከቦች የዳግም ልደት ወር ነው። የእናንተ ኮከብ በዚህ ዝርዝር ውስጥ ይኖር ይሆን? ሕይወታችሁ በየትኛው አቅጣጫ ነው የሚቀየረው? በገንዘብ፣ በፍቅር ወይስ በሥራ? መልሱን ለማግኘት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ዝግጁ ናችሁ? እንግዲያውስ የለውጡን በሮች አብረን እንክፈት። ቁጥር 1 ጊንጥ ወይም ስኮርፒዮ፣ የነጻነት አየር። የብዙ ዓመታት ፈተና አበቃ። የመጀመሪያውና የዚህ ወር ትልቁ ባለድል ጊንጥ ወይም ስኮርፒዮ ነው። ስኮርፒዮዎች ላለፉት ረጅም ዓመታት፣ በተለይም ባለፉት 15 ዓመታት ውስጥ ሕይወታችሁ ልክ እንደ ሮለር ኮስተር ወይም ሕይወት ወደ ላይ ወደ ታች በፍጥነት የሚወጣ የሚወርድበት ጊዜ ነበር። የፕላኔቶች ሁሉ ገዥና የለውጥ አባት ተብሎ የሚጠራው ፕሉቶ በእናንተ ላይ የፈጠረው ተጽዕኖ ቀላል አልነበረም። ሕይወታችሁ ፈርሶ ሲሰራ፣ ስሜታችሁ ሲወጣና ሲወርድ፣ ልባችሁ ሲደማና ሲሽር ኖሯል። ይህ ፈተና መቼ ነው የሚያበቃው ብላችሁ የጠየቃችሁበት ጊዜ ስፍር ቁጥር የለውም። ግን ስሙኝ፣ በታኅሳስ 2018 ያ ሁሉ ስቃይ ያበቃል። ፕሉቶ ሙሉ በሙሉ ከእናንተ ተጽዕኖ ክልል ይወጣል። ይህ ማለት ምን ማለት ነው? እስር ቤት የነበረ ሰው በነጻነት እንደሚወጣ አስቡት። እናንተም ከነበራችሁበት ስሜታዊ እና ስነልቦናዊ እስር ቤት ትለቀቃላችሁ። ስኮርፒዮ ምን ይጠብቃችኋል? ያለፉት ዓመታት ያስተማሯችሁን ጥንካሬ ይዛችሁ አሁን ግን ያለ ሕመም፣ ያለ ስቃይ አዲስ ሕይወት ትጀምራላችሁ። አዲስ የመገንባት ዘመን ነው። ራስን የማስተዋወቅ አቅምን የማሳየት እና በተለይም በገንዘብ እና በስልጣን ረገድ ትልቅ ለውጥ የምታመጡበት ጊዜ ነው። ከጨለማው ሸለቆ ወጥታችሁ የተራራውን ጫፍ የምታዩበት ጊዜ አሁን ነው። ቁጥር 2 ፍየሉ ወይም ካፕሪኮርን፣ የአዲስ መሠረት ግንባታ። የተናጋው ሕይወት ጸንቶ ይቆማል።
ሁለተኛው ዕድለኛ ኮከብ ታታሪውና ጽኑ ፍየል ነው። ካፕሪኮርን እናንተ የተፈጠራችሁት ለሥራና ለስኬት ነው። ነገር ግን ከ2017 ጀምሮ ፕሉቶ በእናንተ ምልክት ውስጥ ሲንቀሳቀስ መሠረታዊ የሕይወት አቅጣጫችሁን ሲያናጋው ቆይቷል። ሥራችሁ፣ ቤተሰባችሁ፣ አልፎ ተርፎም እኔ ማን ነኝ የሚለው የማንነት ጥያቄ ፈተና ውስጥ ወድቆ ነበር። የገነባችሁት ሲፈርስ፣ ያመናችሁት ሲከዳችሁ አይታችኋል። የምሥራች! በታኅሳስ 2018 ይህ የሽግግር ወቅት ይጠናቀቃል። ሳተርንም ሆነ ፕሉቶ ከእናንተ ምልክት ይወጣሉ። ይህ ማለት የተንገዳገደው መሠረት ጸንቶ ይቆማል ማለት ነው። ካፕሪኮርን ምን ይጠብቃችኋል? ካፕሪኮርኖች፣ አሁን የምትገነቡት ነገር አይፈርስም። ያገኛችሁት ልምድና ጥበብ ለቀጣዩ 10 ዓመታት ለሚኖራችሁ ስኬት መሠረት ይሆናል። በሥራ ቦታችሁ ዕውቅና ታገኛላችሁ። በንግድ ዓለም ውስጥ ስማችሁ ይገነባል። ፍየሎች፣ ይህ ወር የድካማችሁን ፍሬ የምትበሉበት፣ ተሳካልኝ ብላችሁ የምታርፉበት ወቅት ነው። ቁጥር 3 መንትያ ወይም ጀሚኒዎች፣ የሐሳብ ነጻነት። ጀሚኒ የአእምሮ ቁልፍ ተሰበረ። ሦስተኛው ኮከብ ፈጣኖቹና ተለዋዋጮቹ መንትያዎች ጀሚኒዎች ናቸው። መንትያዎች ላለፉት 2 ዓመታት ያህል ሳተርን በእናንተ ምልክት ውስጥ ሲያልፍ አእምሮአችሁን እንደ በረዶ አቀዝቅዞት ነበር። ሐሳባችሁን ለመግለጽ ተቸግራችሁ፣ ከሰዎች ጋር መግባባት አቅቷችሁ፣ ብዙ የፈጠራ ሥራዎቻችሁ ተገድበው ነበር። ለምንድነው ነገሮች የከበዱኝ ብላችሁ የጠየቃችሁበት ጊዜ ነበር። ታኅሳስ 2018 ግን ለእናንተ የነጻነት አዋጅ ነው። ሳተርን ከእናንተ ምልክት ይወጣል። ይህ ማለት በአእምሮአችሁ እና በምላሳችሁ ላይ የነበረው ቁልፍ ይሰበራል ማለት ነው። ጀሚኒዎች ምን ይጠብቃችኋል? ሐሳባችሁ እንደ ወንዝ ይፈሳል። አዲስ የመማር ዕድል፣ የጉዞ ዕድል ወይም አዲስ የንግድ ሽርክና ይጠብቃችኋል። ከሰዎች ጋር ያላችሁ ግንኙነት ይታደሳል። በተለይ በጽሑፍ፣ በንግግር ወይም በሚዲያ ሥራ ላይ ያላችሁ መንትያዎች፣ ይህ ወር የእናንተ ነው። ድምፃችሁ ይሰማል፣ ሐሳባችሁ ተቀባይነት ያገኛል። መንትያዎች፣ ክንፋችሁን ዘርግታችሁ የምትበሩበት ጊዜ አሁን ነው። ቁጥር 4 ቀስተኛው ወይም ሳጁታሪየስ፣ የዕድል መከፈል፣ የፀሐይ ግርዶሽ እና የጁፒተር በረከት። አራተኛው የለውጥ ባለቤት ጀብደኛው ቀስት ሳጁታሪየስ ነው። ቀስተኞች፣ ታኅሳስ በተፈጥሮው የእናንተ ወር ነው። ፀሐይ በምልክታችሁ ውስጥ የምታበራበት፣ ጉልበታችሁ የሚታደስበት ወቅት ነው። ነገር ግን የታኅሳስ 2018 ልዩ የሚያደርገው በሰሜናዊው ንፍቀ ክበብ የሚመጣው ግርዶሽ የሚከሰትበት ወቅት መሆኑ ነው። ይህ ለእናንተ ተጨማሪ መንፈሳዊ ኃይል ይሰጣችኋል። በተጨማሪም ገዢ ፕላኔታችሁ የሆነው ጁፒተር ወደ ካንሰር ምልክት መግባቱ ለእናንተ የቤተሰብ እና የውስጣዊ ሰላም በረከትን ያመጣል። ሳጁታሪየስ ምን ይጠብቃችኋል? በታኅሳስ 2018 የቤት የመግዛት፣ የመኖሪያ ቦታ የመቀየር ወይም ቤተሰብ የመመስረት ዕድላችሁ ይሰፋል። ውስጣዊ ደስታችሁ ይጨምራል። ከሩቅ ይልቅ በቅርብ ካሉ ነገሮች ደስታን ታገኛላችሁ። ከፈተናዎች ተላቃችሁ ወደ አዲስ የሕይወት ደረጃ ወይም ወደ ተጨማሪ የመኖሪያ ደህንነት የሚያመራ ሽግግር ላይ ትሆናላችሁ። ቁጥር 5 ካንሰር፣ የስኬት ማዕበል፣ የተትረፈረፈ በረከት ጊዜ። የመጨረሻው እና አምስተኛው ኮከብ ስሜታዊውና አሳቢው ካንሰር ነው። ካንሰሮች ተዘጋጁ፣ ምክንያቱም ታኅሳስ 2018 ለእናንተ የስኬት ማዕበል ይዞ እየመጣ ነው። ቅድም እንደጠቀስኩት ዕድለኛው ፕላኔት ጁፒተር ወደ እናንተ ምልክት ይገባል። ጁፒተር በካንሰር ውስጥ ሲሆን ከፍ ያለ ቦታ ኤቻውዴድ ላይ ነው የሚባለው። ይህ ማለት ፕላኔቱ ሙሉ አቅሙንና በረከቱን ለእናንተ ያፈሳል ማለት ነው። ላለፉት ጊዜያት በቤተሰብ ጉዳይ፣ በስሜታዊ አለመረጋጋት ወይም በገንዘብ እጥረት ተፈትናችሁ ከሆነ ያ ታሪክ አብቅቷል። አሁን የስኬት፣ የእድገት እና የተትረፈረፈ በረከት ጊዜ ነው። ካንሰር ምን ይጠብቃችኋል?
አዲስ ፍቅር ወደ ሕይወታችሁ ሊመጣ ይችላል። ያለው ግንኙነት ሊጠናከር ይችላል። በስራችሁ ታድጋላችሁ። የገንዘብ ፍሰታችሁ ይጨምራል። በቤታችሁ፣ በቤተሰባችሁ እና በስሜታዊ ጤናችሁ ላይ አዲስና እርካታ የሚሰጥ ምዕራፍ ትጀምራላችሁ። ካንሰሮች፣ ይህ ወር የመከር ጊዜያችሁ ነው። እጆቻችሁን ዘርግታችሁ ተቀበሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም እንግዲህ ውድ ተመልካቾቻችን እነዚህ ነበሩ በታኅሳስ 2018 ዓመተ ምህረት ሕይወታቸው በአዲስ መልክ ይቀየራል ተብለው የሚጠበቁት አምስቱ ኮከቦች ስኮርፒዮ፣ ካፕሪኮርን፣ ጄሚኒ፣ ሳጂታሪየስ እና ካንሰር። እነዚህ ትንበያዎች በከዋክብት ጉልበት ላይ የተመሰረቱ ቢሆንም የሕይወታችሁ መሪዎች እናንተ ራሳችሁ ናችሁ። ከዋክብት መንገዱን ያሳያሉ፣ መራመድ ግን የእናንተ ድርሻ ነው። ዕድሉ መጥቷል፣ በሩ ተከፍቷል። አሁን የሚጠበቀውን ማድረግ ደግሞ ከእናንተ ነው። ተስፋ አትቁረጡ፣ በእምነት ተራመዱ። የእናንተ ኮከብ የትኛው ነው? ከላይ በተጠቀሱት ውስጥ አለ? እስኪ በኮሜንት መስጫው ላይ አሳውቁን። ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን፣ ለወዳጅ ዘመዶቻችሁን ሼር በማድረግ ተስፋን ለወዳጅ ጓደኞቻችሁ ማካፈላችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ሁሌም ከእኛ ጋር ይሁኑ። በሚቀጥሉት ለሁሉም የዞዲያክ ምልክቶች ባዘጋጀነው የታኅሳስ 2018 ወርሃዊ አስደናቂ ቪዲዮዎች እስክንገናኝ መልካም የታኅሳስ ወርና አዲስ የሕይወት ምዕራፍ ይሁንላችሁ። ቸርን ሰንብቱ።